በአዲስ አበባ ሀገር አቀፍ የጸሎት መርሃ ግብር ተካሄደ። ግንቦት 16 ቀን 2018 ዓ.ም የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ሀገር አቀፍ የሰላምና የአብሮነት የጸሎትና ዱዓ መርሃ ግብር በአዲስ አበባ አራዳ ፓርክ ተካሄደ። በጸሎት መርሃ ግብሩ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቄስ ታጋይ ታደለ የመግቢያ ንግግር አድርገዋል። እኛ ከ98 በመቶ በላይ የአማኝ ሕዝብ መገኛ ዘመን ተሻጋሪ የጽኑ ታሪክ ባለቤት ነን። የኢትዮጵያዊነት ብልጫው የማሸነፊያ የሚስጥር ቁልፉ በአባቶቻችን ጸሎት፣ በእናቶቻችን ዱዓ የፈጣሪን ፈቃድ መጠየቃችን ስለመሆኑ የትላንትና ታሪካችን ምስክር ነው። ዛሬም እንደ ትላንቱ አንድነታችንን ለማጽናት፣ ሰላማችንን ለመጠበቅ እንደ ግለሰብም ሆነ እንደ ተቋም የምናደርገው ጥረት ሳናቋርጥ የፈጣሪን ፈቃድ ለመጠየቅ የጸሎት ጉልበት እንደሚያስፈልገን እናምናለን። ክቡራትና ክቡራን፣ ጸሎት የብርሃን ድልድይ፣ የአንድነታችን ጉልበት በመሆኑ ቂምን በይቅርታ፣ ጥላቻን በፍቅር፣ ጥርጣሬን በመተማመን በመቀየር ኢትዮጵያን ያስቀደመ ለኢትዮጵያ መጻኢ ብሩህ ተስፋ የሚሆን በታሪክ ማህደር በበጎ የሚወሳ አሻራ እንድናኖር መንፈሳዊ ጥሪያችንን ከአደራ ጋር እናቀርባለን። ሰላማችንን በማጽናት አብሮነታችንን በማጠናከር የአባቶቻችን አደራ እንጠብቅ። እጆቻችንን ለጸሎት ለስራ እንዘርጋ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል የተካሄደው የጸሎትና ዱዓ መርሃ ግብር የበርካታ ክርስትናና የእስልምና እምነት ተከታዮች የተገኙበት ነበር። በዚህም የኢትዮጵያ ካቶሊክ ቤተ ክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ፣ የእስልምና ጠቅላይ ምክር ቤት፣ የሙሉ ወንጌል አማኞችና የሰባተኛ ቀን አድቬንቲስት አብያተ ክርስቲያናት ጳጳሳት፣ ካህናት፣ ሼሆች፣ ዲያቆናት፣ ፓስተሮችና ምዕመናን በመገኘት ሁሉም እንደ የቤተ እምነቱ ጸሎት፣ ምልጃና ዱዓ አድርገዋል። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን የጸሎት መርሃ ግብር በተለይም በያዝነው 2018 ዓ.ም በሀገራችን እየተካሄደ የሚገኘው ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ነው። ዛሬ የጸሎት መርሃ ግብር እዚህ የተደረገበት እጅግ በጣም አስፈላጊ ነው። ምክንያቱም ጸሎት ማለት መጀመሪያ ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ ጸሎት ለግል ያስፈልጋል፣ ጸሎት ለማህበረሰብ ያስፈልጋል፣ ጸሎት ለሀገር ያስፈልጋል፣ ጸሎት ለዓለም ያስፈልጋል። ስለዚህ ዛሬ የተደረገው ለግል ሳይሆን በአገር አቀፍ ደረጃ ለሚደረገው ተግባር እግዚአብሔር ከጎን እንዲሆንና ያን የምንጠይቀውን ህዝቡ የሚጠይቀውን ህዝቡ የሚፈልገውን መልካሙን እንዲሰጥ እንዲረዳ ለእግዚአብሔር የቀረበ ጸሎት ማለት ነው። ሰባተኛ ዙር ምርጫ የሀገሪቱ ልታደርግ በዝግጅት ላይ እንዳለች ይታያል፣ የታወቀ ነው። ምርጫ ማለት በተለይ ደግሞ የሚደረገው ህዝብን የሚመራውን የህዝብ አገልጋይን ለመምረጥ ነው። ይህም የምርጫ ፕሮግራም ደግሞ የአንድም ሰው ህይወት ሳይጠፋ፣ አንድም ሰው ሳይጨነቅ፣ ችግር ሳይደርስበት በፊታችን ያለው ምርጫውንም የሰላም ያደርግልን፣ የሚመረጠውንም በቅን ልብ መምራት እንዲችል ማስተዋልን ይስጠው ነው የሚለው። ይህን የጸሎት መርሃ ግብር ያስተባበሩት የመንግስትና የሃይማኖት ተቋማት እንዲሁም መገናኛ ብዙሃንን የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቄስ ታጋይ ታደለ ምስጋናቸውን አቅርበዋል። ሀገር አቀፉ የሰላምና የአብሮነት የጸሎት መርሃ ግብር ከክርስትናና እስልምና ቤተ እምነቶች በተጨማሪ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ኃላፊዎች፣ የብልጽግናን ጨምሮ የበርካታ ተፎካካሪ ፓርቲዎች የበላይ ኃላፊዎች፣ አባገዳዎች፣ ሀደ ሲንቄዎችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል።